ጊዜውን ለመቆጠብና ሕይወቶን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። And United now coming in the opposite direction with Casemiro. Bruno Fernandes plays the ball in. Matheus Cunha into the penalty area. Cunha scores for Manchester United. Fantastic from the Brazilian. Rolls it home right-footed. And 4 consecutive games against Aston Villa for Matheus Cunha. Manchester United 2, Aston Villa 1. ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ትናንትና የተደረጉትን ጨዋታዎች እንመልከት። ማንቸስተር ዩናይትድ ከአስቶን ቪላ ጋር በኦልድ ትራፎርድ ያደረጉትን ጨዋታ 3-1 በሆነ ውጤት ማሸነፍ ችሏል። ይህንን ጉዳይ እንመልከት። 3ኛ ስፍራ ላይ መቀመጡን የተደላደለበት ምሽት ነበር። ከዛ ውጭ ግን ብሩኖ ፈርናንዴስ 2 አሲስቶችን ያስመዘገበበትና ሪከርድ ያሻሻለበት ምሽትም ነበር። ይህንን ጉዳይ እናንሳው። ትልቅ ድል ነው አይደለም? ምሳሌ ትላንትና ከቀጥታ የቻምፒየንስ ሊግ ተፎካካሪ ቡድን ስለሆነ አስቶን ቪላ በቅርብ የኡናይ ኤመሪ ቡድን በቻምፒየንስ ሊግ ስፍራ ሞመንተም ላይ ያለ ቡድን አይደለም፣ ግን አሁንም 4ኛ ነው። ስለዚህ ካየሹ በቀጥታ ለቻምፒየንስ ሊግ ቦታ የሚደረግ እንደ 6 ነጥብ ሊቆጠር የሚችል ነው። ምክንያቱም አስቶን ቪላን 3 ነጥብ ማሳጣትና ለማንቸስተር ዩናይትድ 3 ነጥብ ማግኘት ስለሆነ፣ ስለዚህ በሳምንቱ መጨረሻ ከተደረጉ ትልልቅ ጨዋታዎች መካከል አንደኛው ነው። እንዲሁም አስቶን ቪላ ከማንቸስተር ዩናይትድ ትልቅ ጨዋታ ነው፣ ግን አሁን ባሉበት ኮንቴክስት ደግሞ የበለጠ ትልቅ ጨዋታ ነው ለማንቸስተር ዩናይትድ። አሁን ከማንቸስተር ሲቲ በ7 ነጥብ ርቀት ላይ ብቻ ተገኝቷል። ማይክል ካሪክ ወደ ኃላፊነት ከመጣበት ጊዜ ጀምሮ የማንቸስተር ዩናይትድን ያህል ብዙ ነጥብ ያገኘው ቡድን የለም። 22 ነጥብ አግኝቷል ካልተሳሳትኩ። ቀጥሎ አርሰናል ነው 21 ነጥብ። ስለዚህ ሊጉ የጀመረው ማይክል ካሪክ ከመጣበት ጊዜ ጀምሮ ቢሆን የፕሪሚየር ሊጉ መሪ ይሆናል ማለት ነው። ማንቸስተር ዩናይትድ ያን ያህል በጣም ጥሩ ፎርም ላይ ነው ያለው። የባለፈው የኒውካስል ጨዋታ ካልሆነ በስተቀር እና ከዌስትሃም ጋር በነበረው ጨዋታ ነጥብ መጣሉ ካልሆነ በስተቀር በተቀሩት ጨዋታዎች ላይ በሙሉ አሸንፏል። በተለይ ደግሞ በወረቀት ደረጃ ቢያንስ ትልልቅ የሚባሉትን ጨዋታዎች በሙሉ አሸንፏል። እንደምታስታውሹው የመጀመሪያዎቹ 2 ጨዋታዎች ትልልቅ ጨዋታዎች ናቸው። መጀመሪያ በማንቸስተር ደርቢ ከማንቸስተር ሲቲ ጋር፣ ቀጥሎ በኤምሬት ከአርሰናል ጋር የፕሪሚየር ሊጉ መሪ አርሰናል እና ደግሞ አርሰናል ከማንቸስተር ዩናይትድ ትልቅ ባላንጣነት ነው። እንደሚታወቀው ቶተንሃም አይኖ እንደ ቀደሙት ዓመታት አይነት ሜጀር ፎርስ አይደለም። እንዲያውም ትልቅ ተቋማዊ ቀውስ ውስጥ ያለ እንዳይወርድ የሚፈራለት አይነት ቡድን ነው። ግን ቢያንስ ኦን ፔፐር ከቢግ 6 ቡድኖች መካከል አንደኛው ነው እና አስቶን ቪላ ደግሞ ባለፉት 2-3 ዓመታት ኤሜሪ በኃላፊነት ቡድኑን ከተረከቡበት ጊዜ ጀምሮ በነበረው ስኬት ምክንያት ሌላ በጣም ሲሪየስ ቡድን ነው። ትልልቆቹ ጨዋታዎችን በሙሉ አሸንፏል እና መቼስ አዲስ አሰልጣኝ ሲመጣ እንዲፈጥር የምትጠብቂው ተጽዕኖ አለ። የወዲያው ተጽዕኖ፣ የወዲያው ኢምፓክት ለወደፊቱ ምን ማለት ነው? ስራውን ያስገኝለታል ወይ? ስራ ለማስገኘት በቂ ነው ወይ? የማንቸስተር ዩናይትድ ሰዎች አናሊሲስ ምንድን ነው የሚለውን አላቅም፣ ግን ፍጹም አስገራሚ አጀማመር ነው ያደረገው። የማንቸስተር ዩናይትድ ደጋፊዎች ካሪክ ኃላፊነቱን በተረከበበት ጊዜ በሚቀጥሉት 7፣ 8፣ 9 ጨዋታዎች እንዲህ አይነት ውጤት ይኖረዋል ብሎ የገመቱ አይመስለኝም። ማንም ሰው ከተመኘው በላይ ነው ዩናይትድ የነበረበት ሁኔታ። ኃላፊነቱን እስኪረከብበት ጊዜ ድረስ ዩናይትድ አንድም ሳምንት ቶፕ 4 ውስጥ አልነበር። ሲዝኑ ከተጀመረበት ጊዜ ጀምሮ ቶፕ 4 ውስጥ መገኘት የሚችልባቸው በጣም ብዙ እድሎች ነበሩት። ቅርብ ነበር እዛውና እዛው አካባቢ፣ ግን ቢያንስ እዛ ቦታ ላይ አልነበረም እና አሁን ከማንቸስተር ሲቲ በ7 ነጥብ ርቀት ላይ ነው ያለው፣ 2ኛ ስፍራ ላይ ካለው ቡድን ማለት ነው። እና እንዲሁ ከላይ በውጤት በአሰልጣኙ በእነዚህ የጊዜ አሰልጣኝነት ዘመን ጨዋታዎቹ በሙሉ ፍጹም አስገራሚ ኢምፓክት የፈጠረ ይመስለኛል። እና ጊዜ አሰልጣኝ ወደ ኃላፊነቱ በሚመጣበት ጊዜ የሚድ ሲዝን ሊፍት በሚያስፈልግበት ጊዜ ከዚህ የተሻለ አጀማመር ሊጀምር የሚችል አይመስለኝም። እና ትላንትና 3-1 አሸንፏል። በትልቅ ድል ነው። ግን ስለ 2 ተጫዋቾች መነጋገር ያለብን ይመስለኛል። አንደኛው ትላንትና የዴቪድ ቤከምን የአሲስት ሬከርድ የፕሪሚየር ሊግ የአሲስት ሬከርድ ያሻሻለው ብሩኖ ፈርናንዴዝ ነው። በ15 አሲስቶች ነው። እስከ ቅርብ ጊዜ ድረስ ዴቪድ ቤከም 16 አሲስቶች የነበሩት ነው ይመስለኝ።
የሆነ ጊዜ ልጅ እያለሁ እንደዛ ሲጠቀስ አስታውሳለሁ። ዴቪድ ቤከም ባለ ሪከርድ ስለነበር በኋላ ሌሎች ተጫዋቾች መጥተው ቲየሪ ኦንሪ መጥቶ እስኪያሻሽለው ድረስ 20 አሲስት እስኪያደርገው ድረስ የዴቪድ ቤካም አሲስት ነበር አንደኛ የነበረው። 16 አሲስቶች እንደነበሩት ነበር አስብ የነበረው። ግን ኦፊሻል የሆነው የዴቪድ ቤካም የአሲስት ሬከርድ 15 ነው። ትላንትና 2 አሲስቶች ሰጠ በክፍት ጨዋታ። በጣም አስደናቂ የመጨረሻ ኳስ ለማቴዎስ ኩኛ። ግን ከዛ በፊት ደግሞ በቆመ ኳስ በዚህ ውድድር ዘመን ለአምስተኛ ጊዜ ለካሰሚሮ በቅጣት ምት የሴት ፒስ ጎል ነው የመጀመሪያ ማንቸስተር ዩናይትድ ጎል ሲቆጠር በሁለቱ አሲስቶች ምክንያት አሁን 16 አሲስቶች ሰጥቷል። ግን ሌሎችም ታሪካዊ ሲዝን እያሳለፈ እንደሆነ የሚያሳዩ ሌሎችም ቁጥሮች አሉ በኋላ የምናነሳቸው። ሁለተኛው ካሰሚሮ ነው። የካሰሚሮ የዚህ ሲዝን ትራንስፎርሜሽን በጣም አስገራሚ ይመስለኛል። የመጀመሪያው ሲዝን በጣም አስደናቂ ነበር። ምንድነው ይሄ ትራንስፎርማቲቭ ኢምፓክት የሚሉት ነገር? ልክ በቃ ቡድኑን የለወጠበት ያሸጋገረበት በዛ የኤሪክ ቴን ሃግ የመጀመሪያ ደህና ሲዝን ውስጥ ሶስተኛ ሆኖ የጨረሱበት 2 የካፕ ፋይናል የተጫወቱበት አንዱን ያሸነፉበት ሲዝን ውስጥ ግነት ሊመስል ይችላል በጊዜው። ግን እኔ በጣም ከማከብራቸው የእግር ኳስ ጸሐፍት መካከል አንደኛው ዳንኤል ስቶሪ የሚባል ጸሐፊ አለ። በኋላ ምናልባት ለጠጥኩት መሰለኝ የኤሪክ ካንቶና ኢምፓክት በጣም ከፍተኛ ነው። ስለዚህ የትኛውንም ተጫዋች በቶሎ እንደዛ አይነት አድናቆት መስጠት አልነበረብኝም ይሆናል አለ ሁለተኛ ሲዝኑን ካየ በኋላ። ግን በመጀመሪያ ሲዝን የቡድኑን ፕሮፌሽናል ስታንዳርድ ያሻሻለበት፣ የቡድኑን የሜዳ ውስጥ ብቃት ያሻሻለበት መንገድ ካንቶና ኤስክ ነው ብሎ ገልጾት ነበር። ምክንያቱም ያንን የሪያል ማድሪድ ሜንታሊቲ ይዞ ነው የመጣው፣ ቻምፒየንስ ሊጎች የማሸነፍ ሜንታሊቲ ይዞ ነው የመጣው እና የሆነ ጊዜ ግን በማንቸስተር ዩናይትድ ደጋፊዎች ትችቱ ከምንም መነሻ አለው እንደዛ እንዲተች የሆነበት ምክንያት። ነገር ግን አይን ለአፈር ደግሞ የተባለበት ጊዜ ነበር። ከዚያ ባሻገር እንደ ጄሚ ካራገር አይነት የእግር ኳስ ኤክስፐርቶች ትምህርት ተጠቅስ ውስጥ ምክንያቱም አንድ የቀድሞ እግር ኳስ ተጫዋች ጫማ ከሰቀለ በኋላ አሁን እየተጫወተ ስላለ ሰው እግር ኳስ ትቶሃል የሚል አስተያየት መስጠት አለበት ወይ? የዛ አይነት አስተያየት አናሊቲካል ነው ወይ ኑዋንስድ ነው ወይ የሚለው ራሱ አከራካሪ ነው። ግን ሊቭ ፉትቦል ቢፎር ፉትቦል ሊቭዝ ዩ የሚል ደግሞ አስተያየት ሰጥቶ ነበር በመንቴ ናይት ፉትቦል ላይ። ከዛ ያገገመበት አምና 13 ጨዋታ ተከታታይ ጨዋታዎች ላይ ቤንች ላይ ከመሆን ተነስቶ አሁን ሲለቅ ብዙ የማንቸስተር ዩናይትድ ደጋፊዎች የሚያዝኑ ይመስለኛል። በጥሩ ነው የማንቸስተር ዩናይትድ የተጫዋችነት ታሪኩን እየቋጫ ያለው። እሱ ብቻ ሳይሆን ተለምኖ ትላንትና ስቴዲየም ውስጥ እባክህ አንድ ተጨማሪ ዓመት እያሉ ይዘምሩ ነበር ለካሰሚሮ። እና ማንቸስተር ዩናይትድ በቅርብ ዘመናት በተለይ ድህረ አሌክስ ፈርጉሰን ሌጀንዶች ነበሩት ለማለት ያስቸግራል። ትልልቅ ሌጀንዶች የማንቸስተር ዩናይትድ ወቅታዊ ሁኔታ ማለት ረዘም ላለ ጊዜ የነበረ ሁኔታ ሌጀንድ ለመሆን በጣም አስቸጋሪ ስለሆነ ኢንቫይሮንመንቱ በጣም አስቸጋሪ ስለሆነና እንደ ቀደሙት ዓመታት ትልልቅ ዋንጫዎች እያሸነፈ ስላልነበር ካሴሚሮና ብሩኖ በትልቁ ግን ካሴሚሮን ቢሆን በማንቸስተር ዩናይትድ የማንቸስተር ዩናይትድ የቅርብ ዓመታት ሌጀንዶች መባል የሚችሉ ይመስለኛል። ትላንትና ያንን ያስታወሰ አይነት ተጽዕኖ ነው በጨዋታ ውስጥ የነበራቸው። የቅድሞ የማንቸስተር ዩናይትድ አምበል ሮይ ኪን እና በእርግጥም የቅድሞ የማንቸስተር ዩናይትድ አንዳንድ ተጫዋቾች ይህንን የማንቸስተር ዩናይትድን ቡድን በተመለከተ የሚሰጧቸው አንዳንድ መራር አስተያየቶች አሉ። ብሩኖንም በተመለከተ የሚሰጧቸው አንዳንድ መራር አስተያየቶች አሉ። የቀድሞ የዩናይትድ አምበል ስለ አሁኑ የዩናይትድ አምበል ስለ ብሩኖ ፈርናንዴዝ በጭራሽ ኢሪፕሌሰብል አይደለም፣ ማይተካ ተጫዋች አይደለም ብሎ አስተያየት ሰጥቶ ነበር ከዚህ በፊት። አሁን በተለይ ከማይክል ካሪክ መሾም በኋላ የምናየው ብሩኖ ፈርናንዴዝ ደግሞ ምናልባት በማንቸስተር ዩናይትድ ተጫዋችነት ታሪኩ ያለፉት 2-3 ወራት የብቃቱ ላይ ፒኩ ላይ የደረሰበት ጊዜ ይመስለኛል። አንዱ ትልቁ የብሩኖ ፈርናንዴዝ አስደናቂ ነገር ኮንሲስተንሲው ነው። ስለዚህ ለአመታት ወደ ማንቸስተር ዩናይትድ ከመጣበት ጊዜ ጀምሮ በወጥነት ነው የተጫወተው። በወጥነት የፕሪሚየር ሊጉ ቤስት የጎል እድል ፈጣሪ ተጫዋች፣ በብዙ የማጥቃት ሜትሪኮችም የጎል እድል ፈጠራ ሜትሪኮችም የአሲስቶችም የፕሪአሲስቶችም መለኪያ የፕሪሚየር ሊጉ ቢያንስ በእነዚህ ካቴጎሪዎች ቤስት ተጫዋች ሆኖ ቆይቷል። ግን ደግሞ አሁን የነካው ነገር ሁሉ ወደ ወርቅነት የሚለወጥበት የማንቸስተር ዩናይትድ ተጫዋችነቱን ምርጥ ወራት እያሳለፈ ያለ ይመስለኛል። እና ይሄኛው ብሩኖ አሁን የምናየው የብሩኖ ቨርዥን የትኛውንም ተጫዋች አይተካም ለማለት ቢያስቸግርም ግን ለመተካት በጣም ውስብስብ ይሆናል የሚለቅ ከሆነ። ታስታውሻለሽ ቅሬታ ነበረው በማንቸስተር ዩናይትድ ተገፍቻለሁ፣ ባለፈው ወደ ሳውዲ እንዲሄድ ይፈልጉ ነበር የማንቸስተር ዩናይትድ ሰዎች የሚል አስተያየት ሰጥቷል።
እና አሁን በቅርብ ጊዜ የሰማናቸው ዘገባዎች ደግሞ የዓለም ዋንጫ ከመጀመሩ በፊት የፖርቱጋል ብሔራዊ ቡድን ወደ ዩናይትድ ስቴትስ ከመብረሩ በፊት የተጫዋቹን እጣ ፈንታ በተመለከተ ከማንቸስተር ዩናይትድ ሰዎች ጋር ተጨማሪ አንድ ስብሰባ አለው። ያ መቆየቱን ወይ መልቀቁን ሊወስን የሚችል በጣም ትልቅ ስብሰባ ነው። ይህንን የብሩኖን ፎርም እያየ አንድ የማንኛውም የማንቸስተር ዩናይትድ ኤግዚኪዩቲቭ እንዲለቅ የሚፈቅድ ከሆነ የእግር ኳስ ጀጅመንቱን ጥያቄ ምልክት ውስጥ እናስገባለን ማለት ነው። አሁን እየተጫወተ ያለበት የእግር ኳስ ጥራት የማንቸስተር ዩናይትድ ተጫዋችነቱ ምርጡን ፉትቦል እየተጫወተ ያለበት ወርልድ ክላስ ተጫዋች ነው። ያው በአሲስት 16 አሲስቶች አሉት። ቀጥሎ ያለው ተጫዋች በእጥፍ ያንሳል ከሱ በእጥፍ ያነሱ አሲስቶች ነው የሰጠው። አይ ቲንክ ራያን ሼርኪ መሰለኝ ካልተሳሳትኩ ሁለተኛ አሲስት የሰጠው እና ሁለት ተጫዋቾች ብቻ በፕሪሚየር ሊግ ታሪክ ሁለት ተጫዋቾች ብቻ በማንቸስተር ዩናይትድ ተጫዋችነት አንደኛው ኤሪክ ካንቶና በመጣበት ሲዝን በ1992-93 የውድድር ዘመን አስቀድሞ በነበረው የውድድር ዘመን በሃዋርድ ዊልኪንሰን ሊድስ ውስጥ እየተጫወተ የሊግ ሻምፒዮን ነበር። ፕሪሚየር ሊግ አይባልም ነበር ያን ጊዜ 91-92 ሲዝን ስለነበር የመጀመሪያውን የፕሪሚየር ሊግ ሲዝን ማንቸስተር ዩናይትድ ሲያሸንፍ ካንቶናን አስፈረመ። ምንም ጥያቄ የለውም። የማንቸስተር ዩናይትድን የዘመናዊ ታሪክ የቀየረ ዝውውር ነበር። ሌላ እንደዚህ አይነት ትራንስፎርማቲቭ ኢፌክት የነበረው ሮቢን ቫን ፐርሲ ነው። ከአርሰናል ወደ ማንቸስተር ዩናይትድ ከሌላ ራይቫል ከሌላ ባላንጣ ወደ ማንቸስተር ዩናይትድ ከተዘዋወረ በኋላ የነዛ ተጫዋቾች የነዛ ሲዝኖች ተጽዕኖ በጣም ከፍተኛ ነበር። ሁለቱ ናቸው ባለ ሪከርዶች በነሱ ጎሎችና አሲስቶች ማንቸስተር ዩናይትድ ብዙ ነጥብ ያገኘባቸው ሲዝኖች በመሆን ከዛ ቀጥሎ ትላንትና በሁለቱ አሲስቶቹ ምክንያት እና በዚህ ውድድር ዘመን በሰጣቸው አሲስቶች ባስቆጠራቸው ትልልቅና ጠቃሚ ጎሎች ምክንያት ከሁለቱ የማንቸስተር ዩናይትድ ሌጀንዶች ከኤሪክ ካንቶናና ከሮቢን ቫን ፐርሲ ቀጥሎ የቫን ፐርሲ የሚሰበር አይመስልም። የሚገርም ነው ግን 8 ጨዋታዎች እየቀሩት ከነሱ ጋር ተስተካክሏል። እና ደግሞ ታይሚንጉ በጣም ቁልፍ በሆነ ጊዜ ላይ የቻምፒየንስ ሊግ ስፍራን ለማግኘት በጣም ወሳኝ በሆነ ወቅት ላይ ነው እንዲህ አይነት ፎርም ላይ የደረሰው እና ያ በተለይ ደጋግሜ ባየው ማይሰለቸኝ የዲፌንስ ስፕሊቲንግ ፓስ ነው ለማቴዎስ ኩኛ የሰጠው። የኩኛ ሩጫ በጣም ግሩም ነበር፣ ወደ ስፔስ የተሮጠ ነው። ግን እንዲህ አይነት ፓስ እንደዚህ አይነት ዌይት ኦፍ ፓስ እንዲህ አይነት ቪዥን እንዲኖር የተለየ ተሰጥኦ የታደለ የተለየ ቪዥን ያለው የተለየ የፓሲንግ ችሎታ ያለው ተጫዋች ያስፈልጋል። በኋላ ኩኛ ጨረሰው የኦንሪ ኤስክ ፊኒሽ የሚሉት ነው። ልክ እንደዚህ ወደ አንድ ጎል አደላ ወደ ሩቁ ጎል ጠቅልሎ አስቆጠረው። ከዚህ ሲኛው ሲዝን ቤስት አሲስቶች መካከል አንደኛው ይመስለኛል። የቆመ ኳስ ነው ግን እሱም ቢሆን ዴሊቨር ማድረግ ይፈልጋል፣ ችሎታ ይጠይቃል። ግን በሁለቱም መንገድ ማድረግ የሚችል በክፍት ጨዋታም በቆመ ኳስም ማድረግ እንደሚችል ያሳያል። የቆመ ኳስ ዴሊቨሪ ደግሞ ማንቸስተር ዩናይትድ አይ ቲንክ ከአርሰናል ቀጥሎ ብዙ የቆመ ኳስ ጎል ያስቆጠረው ቡድን ያስቆጠረውም ጌም ብሬከር ጎል የጨዋታ የመክፈቻ ጎል ያስቆጠረው። የጎል ዋጋም በጣም ከፍተኛ ነው። በኋላ ብዙ ያን ያህል ትኩረት ሰጥተን አንሰራም የቆሙ ኳሶች ላይ ግን ጆኒ ኢቫንስ ዴዲኬትድ ነው እዛ ላይ ያለ እና ከካሴሚሮ ጋር ረጅም ጊዜ ያሳልፋል አለ። የቅርቡን አንግል ነው ካሴሚሮ ያጠቃው ግን በጣም አስደናቂ ኳስ ነው ወደ ሳጥን በብሩኖ አማካይነት የተላከው እና ይሄንን ማየውን ብሩኖን ምንም ያህል የአማካይ ክፍል ተጫዋቾች ለውጥ እንዲኖር ብንጠብቅም ምክንያቱም ካሴሚሮ ይለቃል ማንቸስተር ዩናይትድ ሌላ አይነት ድርድር ከፍቶ ካሴሚሮን ማያቆይ ከሆነ ኡጋርቴ ማንቸስተር ዩናይትድ የረጅም ጊዜ መፍትሄ እንዳልሆነ ግልጽ ነው እና አማካይ ክፍሉ በቁጥር ስስ ነበር ሲጀመርም 4 አውት ኤንድ አውት አማካዮችን ብቻ ይዞ ነው የጀመረው። ስለዚህ ኤሊየት አንደርሰን ይሁን አዳም ዋርተን ይሁን ካርሎስ ባሌባ ይሁን ሌላ ተጫዋች እኔ 1-2 አማካይ ብቻ የሚበቃ አይመስለኝም። ግን ብሩኖ የሚለቁ ከሆነ ግን ከአሌክስ ፈርጉሰን መልቀቅ በኋላ የማንቸስተር ዩናይትድ ትልቁን ፈራሚ ግን በየትኛውም የአሌክስ ፈርጉሰን ቡድኖች ውስጥ ለመጫወት የሚያስችል ክህሎት ያለው እንደው እንደ ድል ሆኖ መቼስ አንዳንድ ጊዜ ህይወት እንደዛ ነው። በጥሩ ጊዜ ማንቸስተር ዩናይትድ ዋንጫዎች ያሸነፍ በነበረበት ጊዜ ከብሩኖ ያልነሰ ብዙ ጥራት ያላቸው ተጫዋቾች አይቻሉ። ብዙ ሜዳሊያ ያላቸው ማለት ነው። ቻምፒየንስ ሊግ ያሸነፉ፣ ብዙ ፕሪሚየር ሊጎች ያሸነፉ፣ ብዙ ሌሎች ዋንጫዎች ያሸነፉ ተጫዋቾች አይቻለሁ። እንደ ብሩኖ አይነቱ ተጫዋች ደግሞ ከማንቸስተር ዩናይትድ ሲለቅ ትልልቅ ዋንጫዎች ያሸንፍ ሊሆን ይችላል የሚለቀው። እኔ ደግሞ ያንን በመጥፎ ጊዜ ማንቸስተር ዩናይትድ አስቸጋሪ ዓመታት እያሳለፈ ባለበት ጊዜ ማንቸስተር ዩናይትድ ተጫዋች ሆኖ በመጫወቱ ምክንያት በእኔ በኩል ማለት ነው እንደ አንድ እግር ኳስ ወዳጅ እንደ አንድ ተመልካች ሊያገኝ የሚገባውን ክሬዲት በጭራሽ ማጣት አለበት ብዬ አላስብም። ከማንቸስተር ዩናይትድ ቢያንስ እኛ ካየናቸው ሌጀንዶች መካከል አንደኛው ነው። እኛ ካየናቸው ካልኩ ደግሞ የማንቸስተር ዩናይትድን ቤስት ጊዜ አይተናል ማለት ነው። በማንቸስተር ዩናይትድ ቤስት በታሪኩ ምርጡ ጊዜ ያለፈው 30 ዓመት የማንቸስተር ዩናይትድ የታሪኩ ቤስት ጊዜ ምክንያቱም ያለፈው 30 ምናምን ዓመት ማለት ካሸነፋቸው 20 የሊግ ዋንጫዎች 13ቱን ያሸነፈበት ማለት
አብዛኞቹ ደግሞ ለማየት እድል ነበር። ብዙ ትልልቅ ተጫዋቾች አይቻሉ በማንቸስተር ዩናይትድ። ከነሱ መካከል ፕሪሚየር ሊጎች አሸነፈ፣ ቻምፒየንስ ሊግ አሸነፈ አላሸነፈ የሚያመጣው ልዩነት የለም። እንዲያውም በአስቸጋሪ ጊዜ ብቸኛው የሆነ የተስፋ ነጸብራቅ ሆኖ ለአመታት የቆየ ኦሌ ጉናር ሶልሻር በትልቁ መወደስ ካለበት አንደኛው መወደስ ያለበት ብሩኖ ፈርናንዴዝን በማምጣቱ እና ትላንትና ይህንን አይነት ለሮይኪን ኢሪፕሌሰብል ነው ቢልም እና ምናልባት ምንም የማይተካ ሰው ባይኖርም በፕሪንሲፕል ደረጃ ግን ለመተካት በጣም አስቸጋሪ ነው። ለመተካት እንዲያውም ኢምፖሲብል ነው ነው አይቻልም ነው። ምናልባት ትልቅ የስትራክቸር ለውጥ በማድረግ ካልሆነ በስተቀር አይ ቲንክ የትኛውም የፕሪሚየር ሊግ ቡድን ማንቸስተር ዩናይትድ ብሩኖ ላይ ዲፔንደንት እንደሆነ ማንም አይደለም። ያን ያህል አስፈላጊ ነው ለቡድኑ፣ ትልቅ ተጫዋች ነው እና ትላንትና ያንን ያደረገበት ነው። ግን ካሰሚሮን በተመሳሳይ መንገድ መጠቀስ ያለበት ይመስለኛል። ካሰሚሮ በሰር ጂም ራትክሊፍ በስም ተጠቅሰው ማንቸስተር ዩናይትድ በቅርብ ጊዜ ከተከተላቸው የዝውውር ስህተቶች መካከል አንደኛው እሱ ነው። እንዴት በዛ እድሜ ላለ ተጫዋች 60 ምናምን ሚሊዮን ሲደመር ፓውንድ እና በእያንዳንዱ ሲዝን 20 ሚሊዮን ፓውንድ እንዴት ይከፈላል? እንዴት የ140 ሚሊዮን ፓውንድ ተጫዋች ይሆናል? ይሄ ተጫዋች የደሞዝ ሲደመር የዝውውር ገንዘቡ በስም ጠቅሰው ከኮነኗቸው ዝውውሮች መካከል አነ ለተጫዋቹ ምን ማለት እንደሆነ መገመት ትችላለች። ያንን ሲሰም ሲንግል አውት ተደርጎ ነው የተነገረው በሰር ጂም ራትክሊፍ በማንቸስተር ዩናይትድ አሁን በስፖርታዊ ጉዳዮች ላይ ትልቁ ወሳኝ ሰው እና በአንድ አራተኛ የማንቸስተር ዩናይትድ ባለ ድርሻ በሆኑ ሰው ግን ደግሞ ብዙ የኦንላይን ዝንጠላዎች አይተናል ካሰሚሮን በተመለከተ። ያንን ጠንካራ ሜንታሊቲ ያየሁበት ነው። ለነገሩ ባለፈው ሲዝንም ዩሮፓ ሊግ ፍጻሜ በደረሱበት ጊዜ በተለይ በነዛ ወሳኝ የዩሮፓ ሊግ ጨዋታዎች ላይ ያንን ትልቁን የሊዮንን ጨዋታ ጨምሮ በማንቸስተር ዩናይትድ ደጋፊዎች ኮሌክቲቭ ሜሞሪ ውስጥ የማይረሳ ነው። በተለይ ደግሞ ዩሮፓ ሊጉን አሸንፈው ቢሆኑ ኖሮ የበለጠ ይታወስ ነበር። ዩሮፓ ሊግ ስናሸንፍ በነበረው ጀርኒ ላይ ልክ የሮይኪን የ1998 የዩቬንቱስ ጨዋታ እንደሚታወሰው ማለት ዩቬ እነ ዚዳን እነ ሊፒየሮ እነ ፒፖ ኢንዛጊ እነ አሌሲዮ ታኬናርዲ ወይም ሌሎች ትልልቅ የሊፒ ጁቬን 2-0 ሲመራ ቆይቶ 3-2 ታሸንፏል አይደለም እና የነዛ የሮይኪን ሁለት ጎሎች በጭራሽ አይረሱም ነበር። ምናልባት ቻምፒየንስ ሊግ ነው ያኛው የማንቸስተር ዩናይትድ ወርቃማ ዘመን ላይ ነው። ግን ይሄኛው ጨዋታም ለዚህኛው ማንቸስተር ዩናይትድ በጣም ትልቅ ነበር እና ያንን ጨዋታ ጨምሮ በጣም ወሳኝ ኢንተርቬንሽኖች ነበሩት። በጎልም ይሁን ያለ ጎል መደበኛ ስራውን በአግባብ በማከናወን እንደ አማካይ ተከላካይ ማለት ነው። ግን ትላንትና ጎል አስቆጥሯል። 7 ጎል ነው ያስቆጠረው በጠቅላላው በዚህ ውድድር ዘመን እና በፕሪሚየር ሊግ የትኛውም የአማካይ ተከላካይ ተብሎ ፕሮፋይል የሚደረግ ተጫዋች 7 ጎል አላስቆጠረም። 5ቱ ደግሞ ከብሩኖ ነው የመጡት ከብሩኖ ፈርናንዴዝ የመጡ ናቸው እና በሁለቱ የቅርብ ዘመናት የማንቸስተር ዩናይትድ ትልልቅ ተጫዋቾች መካከል ያለው የሜዳ ውስጥ መግባባትም በጣም አስደናቂ ነው እና እሱም ቢሆን የዩናይትድ ምናልባት የመጀመሪያው ሲዝን ካልሆነ በስተቀር ቤስት ሲዝኑን እያሳለፈ ያለ ይመስለኛል። ሲለቅም ተወዶ የሚለቅ ይመስለኛል። አይ ቲንክ ለማንቸስተር ዩናይትድ ለመጫወት ኬር የሚያደርግ ተጫዋች ነው። ግድ የሚለው ይመስለኛል። መጥፎ ጊዜ ሊያሳልፍ ይችላል አንድ ተጫዋች፣ ጥሩ ሊሆን ይችላል፣ ግን ሂ ሪሊ ኬርስ። እንደዛ ነው የሚጫወተው። እንግዲህ ለሪያል ማድሪድ የተጫወተ ተጫዋች ነው። በሪያል ማድሪድ ስኬት ውስጥ በጣም ትልቅ ድርሻ የነበረው ተጫዋች ነው። ወርቃማ የሪያል ማድሪድ ዘመን ነው ከ1950ዎቹ በኋላ እሱ የተጫወተበት ዘመን። ብዙ ቻምፒየንስ ሊጎች ያሸነፉበት ነው። 3 ተከታታይ ዓመታት ቻምፒየንስ ሊግ ያሸነፈ በሞደርን ቻምፒየንስ ሊግ አልነበረም። የዚያ ቡድን ግሉ የነበረ ተጫዋች ነው። ትልልቅ ድሎች ያውቃል። ግን ትላንትና ባጁን እያሳየ ደስታውን ሲገልጽ እና ተቀይሮ ሲወጣ በአራቱም አቅጣጫዎች ያሉት የማንቸስተር ዩናይትድ ደጋፊዎች ቆመው በእንደዚህ አይነት ዝማሬና አድናቆት ሲሸኙት በማንቸስተር ዩናይትድ ደጋፊዎች በኩል ያለውን ስፍራ የሚያሳይ ሆኖ ግን ፋይት ባክ ያደረገውም ትግል ቀላል አይደለም። የክለቡ ኦነር፣ የክለቡ ደጋፊዎች፣ አንዳንድ ጊዜ አሰልጣኞችም ሳይቀር ለ13 ተከታታይ ጨዋታዎች 1 ደቂቃ የማያጫውቱት እንዲያውም ሩበን አሞሪም ወጥቶ ቶቢ ኮሊየር የበለጠ በእኔ ምርጫ ውስጥ የበለጠ ቀዳሚ ስፍራ አለው የሚል አስተያየት ሁሉ ሰጥቶበት የነበረ ተጫዋች ያንን ኤሊት ሜንታል ያሸነፋቸውን ዋንጫዎች ለምን እንዳሸነፈ ያገኛቸውን ድሎች ለምን እንዳገኘ የሚያሳይ አይነት በጣም ጠንካራ ሜንታሊቲ። ምክንያቱም ጠንካራ ሜንታሊቲ ማለት ከሴት ባክ መነሳት ማለት ነው። ሰዎች አበቃለት ካሉ በኋላ ሰዎች ክሬዲት የመሀል ተከላካይ ሆኖ ብዙዎቹን ስህተቶች የሰራው መጀመሪያ የመሀል ተከላካይ ሆኖ ለመጫወት ፈቃደኛ መሆኑን አይደለም ሰዎች የሚያዩት። የመሀል ተከላካይ ሆኖ መጫወት ቦታው አይደለም አለመጫወት ይችላል እዛ ቦታ ላይ እዛው በዛ ምክንያት የሆነ ኦፍሳይድ ጎል ይገባል፣ የሆነ የፖዚሽናል ስህተት ይሰራል ወይ እንደዚህ ላስት ላይን ኦፍ ዲፌንስ ሆኖ ነው የተጫወተ። ካሰሚሮን አይተነው አናውቅም የመሀል ተከላካይ ሆኖ ሲጫወት።
ለዛችም የሚሆን ይቅርታ አልተተወለትም ያን ጊዜ። ግን ከዛ የተነሳበት ሁኔታ በጣም አስደናቂ ነው እና ስለዚህ ለሁለቱ ተጫዋቾች ልዩ ይመስለኛል። ብሩኖ ደግሞ ተጨማሪ 4 አሲስቶች የሚሰጥ ከሆነ የሆኑ ሪከርዶች አሉ የሆነ ጊዜ የማይሰበሩ የሚመስሉ የነበሩ። አንደኛው ሪከርድ ለምሳሌ የጆዜ ሞሪኞን 15 ጎል ብቻ የተቆጠረበትን 25 ክሊንሺት የጠበቀውን የቼልሲን የመከላከል ሪከርድ ምናልባት እኛ በህይወት እያለን ወይም መቼ የሚሰበር ከሆነ አላቅም፣ ግን በቅርብ ጊዜ የሚሰበር አይመስልም። አሁን ለምሳሌ አንዳንድ ሪከርዶች የጓርዲዮላን የ100 ነጥብ ሲዝን 100 ነጥብ ማግኘት ሆኖ አያቅም ከዚህ በፊት እሱን ለምሳሌ፣ ወይም አመቱ ሙሉ ሳይሸነፍ መጨረስ ኢንቪንሲብል መሆን፣ እንዲህ አይነት ሪከርዶች አሉ ለማሻሻል በጣም የሚያስቸግሩ ሪከርዶች። የሆነ ጊዜ የ20 አሲስት ሪከርድን በሌሎች ሊጎች ይቻል ይሆናል። ለምሳሌ በፈረንሳይ ፔዤ ፍጹም ዶሚናንት ስለሆነ በፔዤና በሌሎቹ ቡድኖች መካከል ያለው ርቀት በጣም ከፍተኛ ስለሆነ እያንዳንዱን ጨዋታ 4-5 ጎል እያስቆጠረ ማሸነፍ የተለመደ በመሆኑ ምክንያት በፈረንሳይ ምናልባት ፔዤ ሁሉንም ሬከርዶች ይዟቸዋል። አሁን የግልም የቡድንም ሬከርዶች ይዟቸዋል። ግን በእንግሊዝ በዓለም ላይ the most competitive በሚባለው ሊግ ውስጥ 20 አሲስት በአንድ አመት መስጠት በጣም ከባድ ነው እና የቲየሪ ኦንሪ አሲስት ኦልሞስት ወደ 20 አመት ገደማ ቆይቷል። 2002 ነበር ኬቨን ደ ብሮይነ እስኪጋራው ድረስ ማለት ነው። እርግጥ የኦንሪን ኤክሰፕሽን የሚያደርገው 9 ቁጥር ሆኖ አጥቂ ሆኖ ያንን ማድረጉ ነው። እዛ ላይ 24 ጎሎች አሉት። እሱ የሚያቀርበውም አንድ ሌሎችን ኦኬ ሪከርዱን ስበሩት፣ አንደኛ እናንተ እንድትሰብሩት እኔ ሊይዘው የሚገባ ሪከርድ አይደለም፣ እኔ አጥቂ ነኝ፣ ፊድ የምትደረግ እንጂ ፊድ ማድረግ አለው ምናምን ይላል። ምክንያቱም ሌሎቹ የበለጠ ኳስ የማቅረብ ኃላፊነት፣ ምክንያቱም እዛ ላይ 24 ጎል አስቆጥር ያለው እኮ ብሎ ይከራከራል። ለነገሩ ግን ደብሮይነ የፕሪሚየር ሊግ ሌላኛው ትልቅ ተጫዋች 20 አሲስቶች ኖረውት ተስተካክሏል። አሁን ብሩኖ በተቀሩት 8 ጨዋታዎች 4 የሚጨምር ከሆነ ከዚህ ጋር ይስተካከላል። አንድ የሚያክል ወይ ከዛ በላይ የሚጨምር ከሆነ ደግሞ የብሩኖ ሬከርድ ይሆናል። በቀሩት አሁን ባለው ሁኔታ አሁን እየተጫወተ ባለበት የጥራት መጠን አያደርገው ማለት አይቻልም። ኦፍኮርስ እነዛን አሲስቶች የመጨረስ ኃላፊነት ትላንትና ሼሽኮ ተመሳሳይ ለማቴዎስ ኩኛ የሰጠው አይነት ኳስ ነው የሰጠው። ተቀራራቢ ነው፣ ዲፌንስ ስፕሊቲንግ ፓስ ነው። ቢያስቆጥረው ነው 3 የአሲስት ሃትሪክ ሊሆን ይችል ነበር። ስለዚህ አሲስት በሚደረገው ተጫዋች ላይ የሚመሰረት ነው። በእርግጥ አሁን የብሩኖን አሲስት ስንል እኔ እንዲያውም ክሬቲቪቲውን በደንብ አይገልጸውም ነው የምለው። ማንቸስተር ዩናይትድ ምን እያልኩ ነው? ብሩኖ የማንቸስተር ዩናይትድ ተጫዋች በነበረበት ጊዜ አንድም 9 ቁጥር 20 ጎል አስቆጥሮ ያውቃል። የመጨረሻው 9 ቁጥር ያስቆጠረ የማንቸስተር ዩናይትድ ተጫዋች ሮቢን ቫን ፐርሲ 9 ቁጥር ሆኖ 20 ጎል ያስቆጠረ 20 የሊግ ጎል ያስቆጠረ ተጫዋች። ስለዚህ ባለፉት ዓመታት ከነማጋ እንደተጫወተ ያሳይሻል። ይሄ ከምን አይነት ተጫዋች ጋር እንደተጫወተ ያሳያል። ይሄ አብሮት እንደው ለምሳሌ ከቫን ፐርሲ አይነት ተጫዋች ጋር ተጫወተ በጣም የላቀ ጨራሽ ስለነበር ከሩኒ ጋር ተጫውቶ ቢሆን ኖሮ ወይ ከፕራይም ክርስቲያኖ ጋር ክርስቲያኖ 9ም ባይሆን ማለት ነው፣ ግን የጎል ማሽን ነው፣ ከእንደዚህ አይነት ተጫዋች ጋር ተጫውቶ ቢሆን ወይ እያልሽ የነበረበትንም ሁኔታ ያሳያል። ግን የአሲስት ተደራጊውም ኤፊሽንሲን የሚጠይቅ ነው። ያ ድንገት ብሩኖን ሊያጎድሉ አይችልም በምንም መለኪያ። ግን በተቀሩት ጨዋታዎች አሁን ባለው ፎርም አሁን የነካው ነገር ሁሉ ወደ ወርቅነት የሚቀየርበት አይነት ወቅት ላይ በጣም የሚገርም ሞመንተም ላይ ስለሆነ ያለው አያደርገውም ሊባል አይችልም እና ቢያደርገውም የሚገባው አይነት ተጫዋች ነው። ምክንያቱም በእኛ ዘመን ብቻ በጠቅላላው በፕሪሚየር ሊግ ካየናቸው የላቁ ክሬቲቭ ተጫዋቾች መካከል አንደኛው ስለሆነ እና ዩናይትድ ማይክል ካሪክ ኃላፊነቱን በተረከበበት ጊዜ በ11 ነጥብ ያንስ ነበር ከአስቶን ቪላ። ያኔ አስቶን ቪላ የፕሪሚየር ሊግ ዋንጫ ፍክክር ውስጥ ከማንቸስተር ሲቲና ከአርሰናል ጋር እንዳለበት ይታሰብ በነበረበት ሰሞን ነው ካሪክ ኃላፊነቱን የተረከበው። አሁን በ3 ነጥብ ይበልጠዋል ከአስቶን ቪላ። ትራንስፎርሜሽኑ ያን ያህል በጣም ትልቅ ነው። ግን እንደ ፐርፎርማንስ የመጀመሪያ አጋማሽ ላይ አንድ ትልቅ ውሳኔ ወስኗል። ሰሞኑን ጎሎች እያስቆጠረ ያለውን ቤንያሚን ሼሽኮን እንደገና ወደ ቤንች መልሶት የበለጠ ፍሉድ የበለጠ ኢንተርቼንጀብል የሆነውን የማንቸስተር ዩናይትድን ፍሮንት ፎር ነው አሰልጣኙ የመረጠው። አሁን ይሄ አከራካሪ ነው በጣም ምክንያቱም የመጀመሪያ አጋማሽ ላይ ካየሽ ማንቸስተር ዩናይትድ ትልልቅ የጎል እድሎች አልፈጠረም፣ ግን በጣም አደገኛ ኳሶች ወደ ሳጥን ይላኩ ነበር። በተለይ ክሮሶች ልክ እንደ ሼሽኮ አይነት ክሮሶች በማጥቃት የተካነ ተጫዋች በተለይ መጀመሪያ 25 ደቂቃ ላይ ከዳሎ ይሁን ከማቴዎስ ኩኛ 2 ጊዜ ከብሩኖም ሌሎች ኳሶች ወደ ሳጥን ተልከው ነበር እና እነዛ ታርጌት የሚደረጉት የአየር ላይ ኳሶች ዶሚናንት ላልሆኑ ለአማድ ነው። ከዩናይትድ ተጫዋቾቹ የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ የነካው አማድ ነው። 7 ጊዜ ነው የተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ኳስ የነካው። ግን ትልቁ ችግር አንደኛ የሪፈረንስ ተጫዋች የለውም። አንዳንድ ጊዜ ጭራሽ
የፍጹም ቅጣት ምት ሳጥን ውስጥ ሁሉም 9 ቁጥሮች ባለመሆናቸው ምክንያት የ9 ቁጥር ሩጫዎች አያደርጉም። ምቤሞም፣ ማቴዎስ ኩኛም፣ አማድም ብሩኖ የቦልቱ ፊት ተጫዋቾች ናቸው እንጂ የስፔስ ተጫዋቾች አይደሉም፣ ክሮስ የሚያጠቁ ተጫዋቾች አይደሉም። እና የማንቸስተር ዩናይትድ የመጀመሪያው አጋማሽ የቴሪቶሪያል ዶሚናንስና ወደ ሳጥን የሚላኩት ኳሶች ሼሽኮ ቢኖር ኖሮ የሚያስብሉ ናቸው። እንደ የመጀመሪያ አጋማሽ ከተጠናቀቀ በኋላ ያለውን የቲም ሼሮድንና የማይክል ኦውንን አናሊሲስ ካየሽ ይህንን ነበር ሃይላይት ያደርጉ የነበሩት። የማንቸስተር ዩናይትድ የዛ ጨዋታ የማጥቃት ስልት የሳጥን ፕሬዘንስ የሚፈልግ የሼሽኮ አይነት ፕሮፋይል የሚፈልግ ነበር የሚል ክርክር የሚያስነሳ ነው። ግን እንዳነሳሁት የጌም ብሬከሩ የቆመ ኳስ ላይ ብዙ እንደሚሰሩ የሚያሳይ ነው። እንግዲህ የእንግሊዝ እግር ኳስ ሞደርን ትሬንድ የቆመ ኳስ ላይ ኢንፈሳይዝ የሚሰጥበት ነው ነበር ድሮም። እኔ ሳይ ለምሳሌ ጓርዲዮላም በቀደም ሰምተሹ እንደሆን ስለ ሴት ፒስ ሲጠየቅ እኔ እኮ ማቀው የእንግሊዝ እግር ኳስ የማዕዘን ምት ሲገኝ ጎል እንደተቆጠረ ደጋፊው ደስታውን የሚገልጽበት ፉትቦል ነው። ስለዚህ ብዙ አዲስ ነገር አይመስለኝም። የእንግሊዝ እግር ኳስ አንደኛው አይደንቲቲ ነው። አንዳንድ ቡድኖች ኤክሰል አድርገዋል፣ ያንን የበለጠ ፐርፌክት አድርገውታል ብሏል። ስለዚህ ለምሳሌ ማንቸስተር ዩናይትድ የ2012-13 ሲዝን ማንቸስተር ዩናይትድ አሁን ዘንድሮ አርሰናል እስኪ ያደርገው ድረስ ብዙ የቆመ ኳስ ጎል ያስቆጠረው የፕሪሚየር ሊግ መሪ ቡድን ያኛው ቡድን የነበረው። የጨዋታው አንደኛው ገጽታ ነው የቆመ ኳስ። የማዕዘን ምት ታገኛለሽ፣ የቅጣት ምት ታገኛለሽ፣ ማክሲማይዝ አድርገው። ማንቸስተር ዩናይትድ ያንን ማድረግ ጀምሯል እና በተለይ ደግሞ የጌም ብሬከር አሁን በእርግጥ ቪላ የሃይላይን ቡድን ነው፣ ሪስኮች የሚወስድ ቡድን ነው። ግን ብዙዎቹ ጨዋታዎች የታይት ስፔስ ጨዋታዎች ናቸው። ቡድኖች ስፔስ የመተው ፍላጎት የላቸውም። እነሱን ለስፔስ የምታስገድጃቸው የጌም ስቴቱን በመለወጥ ነው። የጌም ስቴቱ የሚለወጠው ጎል የምታስቆጥር የሚከላከሉት ውጤት እንዳይኖራቸው በማድረግ ነው። ያኔ ሪስክ መውሰድ ይጀምራሉ። ስለዚህ ያኔን እነዛን ስፔሶች ታገኛለች። ዩናይትድ በዚህ ዓመት ያንን ያደረገው ይመስለኛል። ያው የቆመ ኳስ አሰልጣኝ ነበረው፣ ግን ከሩበን አሞሪም የኮቺንግ ስታፍ አባላት መካከል አንደኛው ነው ይሄን እንዲያሰለጥን ተደርጎ የነበረው። በአሞሪምም ጊዜ ዩናይትድ የሴት ፒስ ሪከርድ ጥሩ ነበር፣ ግን ደግሞ ትላንትና እንዳለው ጆን ኢቫንስ ብዙ ይሰራል እዚህ ላይ ብሏል። እጠብቃለሁ። ጆን ኢቫንስ ተከላካይ ነው፣ ስለዚህ ስለ ሁለቱም ቦክሶች በሚገባ ያውቃል እና ከካሴሚሮም ጋር ረጅም ጊዜ ያሳልፋል ብሏል። ካሴሚሮ ካስቆጠራቸው 7 ጎሎች 6ቱ ከሴት ፒስ የተቆጠሩ ናቸው እና ሪያል ማድሪድም ውስጥም ያለ እናውቅ ነበር የሴት ፒስ ችሎታው በጣም ጥሩ ነበር። ከክሩስ ከሌሎች ተጫዋቾች የሚመጡ የቆሙ ኳሶችን ብዙ ጎል ከቦክስ ውጪ ጎሎች ያስቆጠር ነበር። አንዳንድ ትልልቅ ጎሎች ግን በሴት ፒስም ጎሎች ያስቆጠር ነበር እና ትላንትና ማንቸስተር ዩናይትድ ይሄንን አድርጓል። ብዙ እንደሚሰሩበት የሚያሳይ ነው ሴት ፒስ ላይ። ግን ይሄ ደግሞ የጠቅላላው የፕሪሚየር ሊግ ሞደርን ትሬንድ ነው። በየትኛውም ሲዝን እንደዚህ የቆመ ኳስ ጎል ተቆጥሮ አያውቅም። ምናልባት የመጀመሪያው አጋማሽ ሴታፕ በዚህ ጉዳይ ላይ ይወቀስ አይወቀስ አላውቅም። ምክንያቱም ብሩኖ ማነው እምቤሞ ሰሞኑን ፎርሙ ጥሩ አይደለም ሊባል ይችላል። ግን እንደዚህ አይነት ተጫዋቾችን ለመበየን የሚያስቸግረኝ በራሱ ናቹራል ቦታ ላይ አይደለም እየተጫወተ ያለው። እሱ የሚጫወትበት ቦታ መደበኛ ቦታው አማድ የሚጫወትበት ቦታ ነው። አሁን እንደ ዩቲሊቲ ተጫዋች ነው እየተጫወተ ያለው። 9 አይደለም። 9 ሆኖ መጫወት ይችላል። ግን 9 ሆኖ የተጫወተባቸውን ጊዜያት ካየሽ ወይ ከዮሃን ቪሳ ጋር ወይም ከአይቫን ቶኒ ጋር ኦፍ ዘ ሴንትራል ስትራይከር ኦፍ ዘ ታርጌት ማን ነው ይጫወት የነበረው እንጂ ብቸኛውን ታርጌት ሆኖ ተጫውቶ አያውቅም። እና አንድን ተጫዋች በተለይ የራሱ ባልሆነ ሚና ጀጅ ማድረግ ያስፈልገዋል። ዩናይትድ አሁን ብዙ ገንዘብ አውጥቶ ይህንን ተጫዋች ያመጣው ለቀኝ 10 ቁጥርነት ነው ነበር የነበረው ግምት። ግን በኋላ ደግሞ እንደሰማ ነው አሁን እነዚህ እኮ አሞሪም ስፔሲፊክ ተጫዋቾች ናቸው፣ ስለዚህ የሚቀጥለው አሰልጣኝ ደግሞ ሌላ ፎርሜሽን ሊፈልግ ይችላል ሲባል በአብዛኛው እኮ 4-3-3 ተጫዋች ነው የነበረው፣ ስለዚህ የቀኝ ክንፍ ተጫዋች ሆኖ ይጫወታል ለምን ችግር አለ የሚል ነበር የነበረው ክርክር። አሁን ሴንተር ፎርዋርድ ነው ሆኖ እየተጫወተ ያለውና በእርግጥ አንድ ግሩም ልክ የሲቲ ጨዋታ ላይ የተቆጠረው አንድ እሱ ራሱ ያስቆጠረውን ጎል የሚመስል አይነት ሩጫ አድርጎ ከብሩኖ እንደዚህ አይነት ተመሳሳይ አሲስት ወይም እንደዚህ አይነት ኳስ ተሰጥቶት ግብ ጠባቂ ኤሚሊያኖ ማርቲኔዝ አድኖበታል። እስከዛ ድረስ ጨዋታ ውስጥ አልነበረም። ግን እኔ ብሩኖ በተመለከተ ብዙ ነው እምቤሞን በተመለከተ ብዙ ሲሰጥ ስለምሰማ ነው ሁልጊዜም እቸገራለሁ። እኔ ተጫዋች በሚመቸው ቦታ እስካልተጫወተ ድረስ ጥሩ አልተጫወተም ጥሩ ተጫወተን ማለት ይቻል ይሆናል በዛ ሮል። ግን ያ ሮል የተጫዋቹ ሮል ነው ወይ የሚልም በጣም ወሳኝ ክርክር ማንሳት ያስፈልጋል። ግን ያስታውቅ ነበር ማንቸስተር ዩናይትድ የሴንተር ፎርዋርድ ይፈልግ እንደነበር የሼሽኮ አይነት ተጫዋች ይፈልግ እንደነበር። ሼሽኮም ተቀይሮ ገብቶ ጎሎች አስቆጥሯል። ስለዚህ በጣም ቁልፍ ጨዋታ ነው። ከሁሉ በላይ ግን የአስቶን ቪላ ጎል ከተቆጠረ በኋላ ዩናይትድ እንደገና ሪስፖንድ ያደረገበት መንገድ ምክንያቱም ዲፍሌት ያደርጋል። ቪላ በኋላ ወደ ጨዋታው እየተመለሰ መጣ። ኤሜሪም እንግዲህ እንደ ጆን ማጊን አይነቱን ተጫዋች አግኝተዋል። ሴንትራል ቦታውን ክራውድድ ማድረግ ይፈልጋሉ። ንጹህ የክንፍ ተጫዋች የላቸውም። ስለዚህ ለፉልባኮቹ ነው ዊድዙን የሚተዉት።
እና በኋላ ወደ ጨዋታው መመለስ ጀምሮ ጎል ማስቆጠሩ አንዳንድ ጥያቄዎች መጠየቅ ጀምረው ነበር። ግን ከዛ በኋላ እንደገና ሪስፖንድ አደረጉ። ለዚህ ነው የብሩኖ ሮል የበለጠ ከፍ የሚለው። የመጀመሪያው የጨዋታ መክፈቻ ጎል ነበር። ሁለተኛው የመጀመሪያው አሲስትን ሲሰጥ፣ ሁለተኛው ደግሞ ሲሰጥ እንደገና መሪነቱን ሪቴክ ያደረጉበት እንደገና መሪነቱን የያዙበት ነው። ስለዚህ አሲስት አለ፣ ግን የጨዋታ መልክ ቀያሪ አሲስት አለ። እሱንም ማስታወስ ያስፈልጋል። ስለ ካሴሚሮ እያነሳው ነበር። አንድ ስካይ ላይ የሁት ስታቲስቲካል ዲቴይል ነበር። በብዙ መለኪያዎች ከ6 ቁጥሮች ጋር ብታወዳድሪው ከአማካይ ተከላካዮች መካከል የአማካይ ተከላካዮች ከሚባሉ ተጫዋቾች መካከል በታክል በኢንተርሴፕሽን እና በሁሉም የሜዳው ክፍሎች በሁሉም 3 የሜዳ ዞኖች የሜዳ ዞን በሆሪዞንታሊ ሲከፈል 3 ትልልቅ ዞኖች ይኖሩታል። የመጀመሪያው ዲፌንሲቭ ሰርድ የሚባለው፣ ሚድል ሰርድ የሚባለው፣ ፋይናል ሰርድ የሚባለው በሁሉም በእነዚህ በጠቀስኳቸው የሜዳው ክፍፍሎች ላይ ብዙ ታክል በመውረድ በኢንተርሴፕሽን እና ኳስ በመቀማት ከ3ቱ ቤስት ሆልዲንግ ሚድፊልደሮች አንደኛው ከኳስ ጋር የሱን ያህል በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ኳስ ያቀበለ የአማካይ ተከላካይ ተብሎ የሚመደብ ተጫዋች አልነበረም። በአኪዩሬሲ ቶፕ 10 ውስጥ አለበት። ይሄ ከኳስ ጋር ነው። በጎሎች የሱን ያህል ጎል ያስቆጠረ የአማካይ ተከላካይ የለም። 6ቱ በሴት ፒስስ የተቆጠሩ ናቸው። ስለዚህ የአየር ላይ ኳስ ክህሎቱን በሚገባ ይጠቀምበታል። ግን ደግሞ ጎሎቹን በአብዛኛው ክሪቲካል በጣም ትልልቅ ጎሎች ናቸው እና ድንገት እሱን በተመለከተ ያለው ፐብሊክ ፐርሰፕሽን ተቀይሯል። የመጀመሪያው አጋማሽ በጣም ሀይ ነበር፣ ሁለተኛው አጋማሽ በጣም ዝቅ ያለ ነበር። አሁን ደግሞ ሌላ በጣም ጥሩ ሲዝን፣ ያለፈው አመት ደግሞ ድብልቅ ነበር። ሌላ ማንሳት የምፈልገው ማቴዎስ ኩኛን ነው። ማቴዎስ ኩኛ ሲመጣ ጀምሮ ምልክቶቹን እናያቸው ነበር፣ የስፔሻል ተጫዋችነት ምልክቶች። ግን በቂ ጎል እያስቆጠረ አልነበር። አይ ቲንክ በመጀመሪያዎቹ 12 የፕሪሚየር ሊግ ጨዋታዎች 1 ጎል ብቻ ነበር ያስቆጠረው። ጥሩ ፐርፎርማንስ ግን በጎል ሪዋርድ የማይደረግ ፐርፎርማንስ ነበር። ጥሩ ሆኖ አንድ ተጫዋች ጎል ሳያስቆጠር ጥሩ መጫወት ይችላል። ማቴዎስ ኩኛ እንደዛ ነው የነበረው። እዛ የአርሰናል የመጀመሪያ ጨዋታ ጀምሮ ይታዩ የነበሩ እስኪጎዳ ድረስ ተጎድቶ የተወሰኑ ሳምንታት ከሜዳ እስኪርቅ ድረስ። አሁን ግን ጥሩ ፐርፎርማንስም ጎልም አለው። ባለፉት 15 ጨዋታዎች 6 ጎሎች አስቆጥሯል። ትላንትና ቪላ ላይ ያስቆጠራቸው 2 ጎሎችና ትላንትና ቪላ ላይ ያስቆጠረው ጎልና አርሰናል ጋር ያስቆጠረው በጣም ትልቅ ጎል ጨምሮ እንዲህ አይነት ትልልቅ ጎሎች እያስቆጠረ ያለ ነው እና ለዩናይትድ ኦፌንሲቭ ተጫዋቾች ቅድም እንዳነሳሁት ለእነዚህ ሁሉ ጥሩ ነበር። የብሩኖን ሳነሳ ክርስቲያኖ ሮናልዶ 2007-8 የውድድር ዘመን ላይ በጎሎቹና በአሲስቶቹ ባሎንዶር ባሸነፈበት ሲዝን ማለት 42 ወይ 44 ጎል ያስቆጠረበት ሲዝን ነበር። ያ ሲዝን በእንግሊዝ እግር ኳስ ታይቶ አያውቅም። ሃላንድ እስኪመጣ ድረስ ያንን ያህል የጎል ቮሊዩም የነበረው ተጫዋች አልነበረም በሞደርን ፕሪሚየር ሊግ። ሊያውም ክርስቲያኖ 9 ቁጥር አይደለም። ለመጀመሪያ ጊዜም ወደ ጎል አስቆጣሪ ማሽንነት የተሸጋገረበት ከዩናይትድ ጋር የፕሪሚየር ሊግ ቻምፒየንስ ሊግ ደብል ያሳካበት እና የግል ሽልማት ደግሞ ባሎንዶር ያሸነፈበት አይነት ሲዝን ነበር እና በዚያ የውድድር ዘመን በሱ ጎሎችና አሲስቶች 25 ነጥብ ነበር ማንቸስተር ዩናይትድ ያገኙ። ብሩኖ ትላንትና የሰጣቸውን አሲስቶች 26 የጎል ኮንትሪቢሽን በሱ ጎሎች ብቻ ዩናይትድ 26 ነጥብ እንዲያገኝ አድርጓል። እሱ ያንን አሲስት ባያሰጥ ኖሮ ተጨማሪ 2 ነጥብ ያጣ ነበር ማለት ነው። እንደው አይደል ትላንትና አንድ እኩል ስለነበር እሱ አሲስቱን ሲሰጥ ልክ እንደዛ አይነት ማለት ነው። አንድን ነጥብ ወደ 3 ነጥብ መቀየር የሚችል እንደዛ ከደመርሽ 26 ትልቁ ያው የሮቢን ቫን ፐርሲ ነው 26 ጎሎች ያስቆጠረበትና የተወሰኑ ተጨማሪ አሲስቶች የሰጠበት 38 ነጥብ አግኝቷል በዚህ የውድድር ዘመን በአርቪፒ ጎሎችና አሲስቶች ማለት ነው። አሁን ደግሞ እንግዲህ ያንን ለመስበር በጣም አስቸጋሪ ነው 8 ጨዋታዎች ቢቀሩትም ሌላ በጣም የተለየ ምናልባት ከዚህ በፊት ያልታየ አይነት ኢምፓክት ሊኖረው ያስፈልግ ይሆናል። ግን ከዛ የክርስቲያኖ ሲዝን በላይ ከሆነ የክርስቲያኖ ሲዝን በቃ የተለየ ሲዝን ያንን አይቀይረውም። ግን ምን ያህል ትልቅ ኢምፓክት ብሩኖ በዚህኛው የማንቸስተር ዩናይትድ ውጤት ላይ እንዳለው የሚያሳይ ነው። አሁን 32 ዓመት ይሆነዋል። አሁን ያለበት እድሜ ዲክላይን እንዲያደርግ የምትጠብቅበት እድሜ ነው አይደል? አንድ ተጫዋች ግን የግል ህይወቱንም ፕሮፌሽናል ዴዲኬሽኑንም ምሳሌ የሚሆን መሪነቱንም ላይፍ ስታይሉንም ምኑንም ስታይ የምር ደግሞ እግር ኳስ የሚወድ ሰው በጣም ማለት እግር ኳስ ተጫዋች አሁን ለምሳሌ ጋብሪኤል ባቱታ ተጫዋች በነበረበት ቴሌቪዥን ላይ የሚለ ኳስ ጨዋታ ማየት አልወድም የሚለ ምርጫ ነው እሱ። ዲስትራክሽን የሚፈልጉ ሰዎች አሉ፣ ስዊችድ ኦፍ መሆን የሚፈልጉ ሰዎች አሉ። ምክንያቱም ሲሰሩ ውለው ስራን እንደ ስራ ነው፣ እግር ኳስ ፕሮፌሽን ነው ለነሱ። ስለዚህ ስዊችድ ኦፍ መሆን ይፈልጋሉ። አንድ ነገር ግን ለምሳሌ የሆነች ለየት ያለች የፔድሪን ስኪል ካየ ሶሻል ሚዲያው ላይ ሼር ያደርጋታል። ምን አይነት ተጫዋች ነው ምናምን እያለ ኢንስታግራሙ ላይ ፖስት ያደርጋል። በቀደም ስለማን ነው ሲጽፍ ያየሁት ካልተሳሳትኩ ስለ አንድ ተጫዋች ካስታወስሽኝ ስለ ፔድሪ። አዎ
ስለ አንተ ተጫዋችም ግን ዋተር ፕሌየር ምናምን ብሎ ፖስት አድርጎ እያየሁ ነበር እና ፓሽኔት ነው በጣም ለስፖርቱ እና መጨረሻ ላይ አሰልጣኝ ካልሆነ እገረማለሁ። ያንን ፓሽን ያንን እውቀት ሲናገር ያለውንም አናሊቲካል ጭንቅላት ምናምን ስታይ አእምሮ ስታይ አሰልጣኝ ማይሆን ከሆነ የእግር ኳስ ውስጥ ኢንቮልቭ እያደረገ ማይቀጥል ከሆነ በጣም እገረማለሁ። እና ለዩናይትድ በጣም ትልቅ ውጤት ነበር። ግን እንዳልኩት የተወሰኑት ትልቅ ተጫዋቾች ላይ ነው ማተኮር የፈለኩት። የመጨረሻው መቋጫ ነጥቤ ማይክል ካሪክ ይሆናል። ተመሳሳይ ተጫዋቾች ናቸው እነዚህ ተጫዋቾች። አንዳንዶቹ ላለፉት ጥቂት ዓመታት በሌሎች አሰልጣኞችም ስር የነበሩ ናቸው። አንዳንዶቹ ለምሳሌ ሉክ ሾው ከ10 ዓመት በላይ በሉዊ ቫን ሃል ዘመን የማንቸስተር ዩናይትድ ተጫዋች የነበረው፣ ወይም ሃሪ ማጓየር 2018 ላይ ነው የመጣው፣ ወይም ዳሎ ወይም ብሩኖ። እነዚህ 4 5 6 አንዳንዶቹ ከዛ በላይ የሚቆዩ ተጫዋቾች ናቸው። በተለይ ግን የመጨረሻዎቹ ጥቂት ዓመታት የበለጠ የከፉ የሆኑበት 15ኛ 8ኛ ምናምን እየሆነ የጨረሰበት ዘመን ላይ የነበሩ ተጫዋቾች ናቸው አብዛኞቹ ተጫዋቾች። ግን አንድ ሰው ምን አለ መሰለሽ ከሊደርሺፕ ጋር ነገሩን አገናኙ። ሩበን አሞሪም አሰልጣኝ ነበር፣ የማንቸስተር ዩናይትድ አሰልጣኝ። 62 ጨዋታዎች አሰልጥኗል፣ 24 ጨዋታዎች አሸንፏል፣ 21 ተሸንፏል፣ 17 ጨዋታዎች ላይ አቻ ወጥቷል። የሱ ጥፋት አይደለም፣ የሱ ወይ ብቸኛው ጥፋት አይደለም። ግን የመጨረሻዎቹን 6 ወራት ያሰለጠነው እሱ ነው። እሱ ኃላፊነቱን ሲረከብ እኮ ሳልቬጀብል ነው ይሄ ሲዝን እንዲያውም። ምክንያቱም ከቶፕ 4 በ4 ነጥብ ብቻ ነበር ማንቸስተር ዩናይትድ ያንሴ ነበር። ከቶፕ 5 ደግሞ በ7 ነጥብ፣ ከቶፕ 5 ደግሞ በ4 ነጥብ ነበር ያንሴ ነበር ኃላፊነቱን ሲረከብ። መጥፎ ሁኔታ ላይ ነበሩ። ግን በሲዝኑ መጀመሪያ አካባቢ ስለነበር ቴንሃግ የተሰናበቱት ያንኑ ሲዝን ሪስፔክተብል በሆነ አጨራረስ ለአውሮፓ ስፍራዎች ይዞ መጨረስ ይቻል ነበር። አሰልጣኝ በውድድር ዘመኑ መሀል መለወጥ ያስፈልገውም በዛ ፍጥነት መለወጥ ያስፈልገውም በዚህ ሲዝን የሆነ ነገር ማሳካት እንችላለን ከሚል ግምት በመነሳት ግን ባሰ ሁኔታው እና የ15ኛ ሆኖ ጨረሰ ማንቸስተር ዩናይትድ እና ከአመታት በኋላ በጣም የከፋው የማንቸስተር ዩናይትድ ሲዝን ሆነ። ይሄኛው ሲዝን የተሻሻለ ነበር በመጠኑ። ግን ካሪክ ከመጣ በኋላ ዩናይትድ ከ24 ነጥቦች 19 አሸንፈዋል አሁን እና ቶፕ 3 ውስጥ ነው ያለው። የቻምፒየንስ ሊግ ቦታን የሚያጣበት ሁኔታ በጣም ጠባብ ይመስለኛል ከዚህ በኋላ። አንደኛ በማንቸስተር ዩናይትድ በጣም ግሩም ፎርም ምክንያት፣ ሁለተኛ ሌሎቹ በሙሉ ሚዲዮክሪቲ ውስጥ ያሉ ናቸው። ቪላ ከ7 ጨዋታ 1 ጨዋታ ነው ያሸነፈው። ቼልሲን የምታየው ነው፣ የሚተነበይ ቡድን አይደለም። ሊቨርፑልም የምታየው ነው። የሊቨርፑልም ድክመት ትላንትና ጭምር የታየ ግን በሌሎችም ብዙ አጋጣሚዎች ያየ ነው እና ይሄው ቡድን በበለጠ ኤነርጂ፣ በበለጠ የራስ መተማመን፣ በበለጠ አግሬሽን፣ በበለጠ ኦርጋናይዜሽን የሚጫወት ይሄው እነዚሁ ተጫዋቾች ናቸው። የተለዩ አሰልጣኙ ሌላ አዲስ ተጫዋች አላመጣም። መቼስ አሰልጣኙ እነዚህኑ ተጫዋቾች ነው እየተጠቀመ ያለው። ሁሌም የነበረው ክርክር መጥፎ ናቸው ወይ እነዚህ የማንቸስተር ዩናይትድ ተጫዋቾች? እውነት የማንቸስተር ዩናይትድ ደጋፊዎች እነዚህ ተጫዋቾች በፈረሙበት ጊዜ ማንቸስተር ዩናይትድ ደካማ ተጫዋች ነው ያስፈረመው ሚል አናሊሲስ ነበር ወይ? ሁሉንም ተጫዋቾች በተመለከተ የማንቸስተር ዩናይትድን ዝውውር እኮ ያገኙት ወደ ማንቸስተር ከዓለም ግዙፍ ክለቦች መካከል ወደ አንዱ እንዲመጡ የሆኑት በቀደሙት ክለቦቻቸው ጥሩ ስለነበሩ ነው። አብዛኞቹ ታክቲካል ፊት ናቸው አይደሉም አንድ ክርክር ነው። ግን ሲመጡ ሁሉም ጥሩ ነበሩ። ያንን ገንዘብ ያንን ደሞዝ ኮማንድ ያደረገ ዝውውር እንዲፈጸም ያደረገው ጥሩ ተጫዋቾች ስለነበሩ ነው። ከዛ ድንገት ማንቸስተር ዩናይትድ ውስጥ መጥተው ጥሩ ላይሆኑ ይችላሉ ተጫዋቾቹ። ይሄ ሌላ ቦታም ሊያጋጥም ይችላል። አሁን ችግሩ ምንድነው? እንማስ ሆነ፣ በብዛት ሆነ እንጂ ሁሉም ዝውውር አይሳካም የትኛውም ክለብ ውስጥ እዚህ በዛ እና አሁን በቅርብ ጊዜ በተለይ ያለው ሁኔታ ግን በተጫዋቾቹ ዙሪያ የተቀየረው ኢንቫይሮንመንት ነው። በተጫዋቾቹ ዙሪያ የተቀየረው የመልበሻ ክፍል ድምጽ ነው። የሊደር ማንነት ነው የተቀየረው። የመሪ ማንነት ነው የተቀየረው እና ልክ እንደ ማንኛውም የስራ ቦታ ነው ይባላል። ያንቺን ፐርፎርማንስ አጠገብሽ ያለው አለቃሽ በጣም ስኬታማ እንድትሆኝ ሊያግዝሽ ይችላል። የስራ ቦታሽ እንድታዩ ሊያደርግ ይችላል። በቃ በማንኛውም የህይወት መስክ እንደሚያጋጥም አይነት ነገር ተግተሽ እንድትሰሪ ምክንያት ሊሆንሽ ይችላል። ሪስኮች እንድትወስጂ ሊያበረታታሽ ይችላል። መሳሳትን በመፍራት ሪስክ ፍሪ የሆነ ሴፍ ስራ ብቻ እንድትሰሪ ሊያደርግሽም ይችላል። አሰልጣኙ የተጫዋቾቹ አለቃ ነው። እንግሊዝ ሀገር እንደምታውቂው ቦስ ነው የሚሏቸው አሰልጣኞች። ሊትራሊ አለቆች ናቸው አሰልጣኞች። ስለዚህ በማንኛውም የስራ ህይወት ውስጥ እንዳለ አለቃ ማለት ነው። እንደ ማንኛውም ቢሮ እንዳለ ማኔጀር ማለት ነው። እንደ ማንኛውም ቢሮ እንዳለ ሲኢኦ ማለት ነው። የካሪክ መምጣት ለወደፊቱ ምን እንደሆነ አላቅም። የማይክል ካሪክን በተመለከተ ሰር ጂም ራትክሊፍ
ጥሩ ስራ ነው እየሰራው ለወደፊቱ አላቅም ብለው በሳቅ አልፈውታል ነገሩ። የዩናይትድ ኢንተርናል አሰስመንት ምን እንደሆነ አላቅም፣ ግን እስካሁን ድረስ አሁን ያሁንን ነው ምንዳኘው፣ ያሁን አሰልጣኝም ነው በኢሚዲየሲ ነው የመጣው። አሁን ነገሮች እንዲያሻሽል ተብሎ ነው የመጣው እና እነዚህን ሁሉ ነገሮች ለውጧል። አሁን የዩናይትድ ተጫዋቾች ምን አስብ ነበር? እነዚህማ ለሚኒመም ነው የሚጫወቱት፣ ለቤር ሚኒመም ነው የሚጫወቱት፣ ላለመሳሳት በቃ ብሎ የስራ ግዴታን መወጣት በሚመስል ነንሻላንት በሆነ ቸልተኛ በሆነ ሁኔታ እንደመጫወት አይነት አሁን ሪስክ ሲወስዱ ታያለሽ፣ በፓሶቻቸው፣ በሙቭመንቶቻቸው፣ በፕሬሲንጋቸው። ምክንያቱም ያ የአእምሮ ነጻነት ወርኪንግ ኢንቫይሮንመንቱ ተቀይሯል ማንቸስተር ዩናይትድ ውስጥ። አሁን የድሮውን ማኔጀር መጥፎ አያደርገውም። ምናልባት ትክክለኛው ወቅት ላይ ወደ ትክክለኛው ክለብ ወደ ትክክለኛው ስብስብ አልመጣ ይሆናል፣ አላውቅም። ወይ ስራው በመጠን በዝቶበት ይሆናል። ወይ የማንቸስተር ዩናይትድ ስራ በቀደም አንጅ ፖስቴኮግሉ ሲናገሩ በእንግሊዝ እግር ኳስ ደ ሞስት ዲማንዲንግ ስራ ነው፣ እያንዳንዱ ስህተት የበለጠ ሀይላይት የሚደረግበት ነው ብለዋል። ስለዚህ ተጫዋቾቹ ወደ ጥፍራቸው ውስጥ እንዲገቡ እንዲደበቁ የሚያደርግ አይነት ሪስክ የማይወስዱበት ለፎርሜሽን የሚጫወቱበት ዘመን ነበር። ፎርሜሽኑ ጨዋታ ለማሸነፍ ምክንያት መሆን ነበር። ፎርሜሽን ግብ መሆን የለበትም። ራሱ የመጨረሻው ግብ መሆን ያለበት ጨዋታዎችን ማሸነፍ ነው። ያ ፎርሜሽን ጨዋታዎች ለማሸነፍ ይሆናሉ፣ አንድ ነጥብ ነው። እና አሁን ግን ሊበሬትድ የሆነ ስብስብ ያለው በአጭር ጊዜ ነው ወይ ዩናይትድ በሳምንት አንዴ ስለሚጫወት ነው በቶፕ 10 ውስጥ ካሉት ቡድኖች መካከል ብቸኛው በአውሮፓ ውድድር ማይሳተፍ። ይሄማ አድቫንቴጅ መሆን ነበረበት። ስለዚህ ነው እኮ ሲዝኑ ሲጀመር ይሄ በጣም ትልቅ ቤኔፊት ሊሆን ይችላል። ኮንቴ ተጠቅሞበታልና ኮንቴ ቼልሲን ሲረከብ በሳምንት አንድ ጨዋታ የሚያደርግ ቡድን የተረከቡ እንደውም አድቫንቴጅ መሆን አለበት። ስለዚህ ነው እኮ እኔ አሁን ማንቸስተር ዩናይትድ ለዋንጫ ይፎካከራል ብዬ አፌን ሞልቼ መገመት አልችልም፣ ግን ስምንተኛ ሆኖ ቢጨርስም አይገርመኝም ነበር። ምክንያቱም ለመገመት ያስቸግር ስለነበር ከዛ አይነት ከባለፈው አይነት ሲዝን ስለሆነ የሚመጣው ከዛ እንደሚሻሻል ታውቂያለሽ። ምን ያህል እንደሚሻሻል ግን ማውቃት የቻምፒየንስ ሊግ ቦታ ነው፣ የዩሮፓ ሊግ ቦታ ነው፣ የዋንጫ ፍክክር ነው ወይስ ሚድ ቴብል ነው፣ ሀፍ ሊትል ቢት ኦፍ ሞደርን ሀፍ ቴብል ነው፣ ማን ያውቃል። የዩናይትድ ያለፈውን ሲዝን የዚህኛውን ሲዝን ለመተንበይ አስቸጋሪ ያደርገው ነበር። ግን ራሱ አሞሪም የተናገረው አንደኛው ነገር ስፖርታዊ ኪሳራ ቢሆንም ለእኛ እንደ ፕሮፌሽናሎች ለማንቸስተር ዩናይትድ እንደ ኢንስቲትዩሽን ግን በሳምንት አንድ ጨዋታ ብቻ ማድረጋችን ግን ምንም ጥያቄ የለውም አድቫንቴጅ ነው የሚል አስተያየት ሰጥቶ ነበር። ካለፈው የተሻሻለ ነበር፣ ግን ከሎባር ነው የተሻሻለው፣ ከ15ኛ ነው የተሻሻለው። ከ15ኛ አለመሻሻል ደግሞ አትችም ለማንቸስተር ዩናይትድን ከሆንሽ እነዚህን ተጫዋቾች ከያዝሽ ከዓለም ሀብታም ክለቦች መካከል አንደኛው ከሆንሽ ያንን ሁሉ ሪሶርስ ከያዝሽ ስንተኛ ነው ልትሆኚ ነው? ከ15ኛ በታች መሻሻል ብቻ ነው ቀጥሎ ያለው ናቹራል ፕሮግሬሽን። ምን ያህል ታሻሽዋለሽ፣ ምን ያህል ያንን የእንግሊዝ 9 ቡድኖች በአውሮፓ ውድድሮች ይሳተፋሉ ማለት ግማሹ የአውሮፓ ውድድሮች ላይ ይሳተፋሉ ማለት ነው። ያንን ሌስ ቢዚ መሆን ምን ያህል ትጠቀሚበታለሽ ነው። ካሪክ በደንብ እየተጠቀመበት ነው። እሱ ሁሉም ፐርፎርማንስ ያሳምናል ማለት አይደለም፣ ግን በአብዛኛው ጥሩ ውጤቱ ደግሞ ኤክሰፕሽናል። የእሱን ያህል ነጥብ ያገኘ የለም። የ12 ምናምን ጨዋታ ቴብል ብትሰሪ ቁጥር 1 ነው። ስለዚህ እነዚህ ሁሉ ድሎች ደግሞ ወደ ሆነ ኢቨንቹዋሊቲ የሚወስዱን ይመስለኛል። ከካሪክ ውጭ ሌላ ሰው ለማሰብ አስቸጋሪ ነው ለጊዜው። ትላንትና ምን ሲል ነበረ ሮይኪን? አሁን ኃላፊነቱን እሱ መረከብ አለበት አይመስልም ሲሉት፣ አይመስለኝም። አንደኛ ሶስተኛ የሚያስደስተው ሰው የማንቸስተር ዩናይትድን ስታንዳርድ አያውቅም። ለእኔ የሚያረካኝ ብቸኛው ነገር ማንቸስተር ዩናይትድ ለዋንጫ የሚፎካከር ከሆነ ብቻ ነው። ሶስተኛ ሊያስደስተኛ አይችልም። እኔ ና ያለ እጠብቃለሁ ሮይኪን እንደዛ እንደሚል። ምክንያቱም ሮይኪን ለቻምፒየንስ ሊጎችና ለፕሪሚየር ሊጎች የሚፎካከር ቡድን ነው የተጫወተው። ዲማንዱ እሱ ነው። ግን አሁንም ቢሆን ገበያው ላይ አቬይለብል የሆነውን ቤስ አሰልጣኝ ነው መቅጠር ያለበት አለ። በመሰረተ ሀሳብ ደረጃ ልክ ነው። ማን ነው ግን ገበያው ላይ አቬይለብል የሆነው ትልቅ አሰልጣኝ ሆን ማን አለ? አቬይለብል መሆን አለበት። ኦኬ ኤንሪኬ አቬይለብል ነው። ኢቭን ኤንሪኬ አቬይለብል ቢሆንስ ፊት ነው ለማንቸስተር ዩናይትድ? ትክክለኛው ፊት ነው እንደ አሰልጣኝ ሳይሆን ዩናይትድ መከተል የሚፈልገው የማኔጅመንት ሞዴል አለ። ለዛ አይነት ሞዴል የሚሆን ነው ወይ? እሱም አከራካሪ ሊሆን ይችላል። ለማንኛውም እያንዳንዱ ድል የማይክል ካሪክን የማንቸስተር ዩናይትድ አሰልጣኝ መሆንም ሁኔታ ጥርጊያ የሚያበጅ ነው። ለኤሜሪ መጥፎ ነው። አይ ቲንክ አሁን ባሉበት ሁኔታ እንደው ቼልሲና ሊቨርፑል ካፒታላይዝ እያደረጉት አይደለም እንጂ የሚያዋጣው መንገድ ዩሮፓ ሊግ ነው ይመስለኛል። አሁን በቀደምም ከእንግሊዝ ቡድኖች ሁሉ በሁሉም ውድድር ጨዋታ ያሸነፈ ብቸኛው ቡድን ቪላ ነው። ወደ ፈረንሳይ ሄዶ ሊልን አሸንፎ ስለመጣ በፕሪሚየር ሊግ ያሉበት ፎርም ግን የቻምፒየንስ ሊግ ፎርም አይደለም።
ምናልባት ያንን ቦታ ካገኙ የሚያገኙት በሌሎች ቡድኖች ድክመት ምክንያት እንጂ ቪላ ውጤት ማግኘት ካቆም አሁን ወራት መቆጠር ጀምረዋል። ትላንትና በኦልድ ትራፎርድ ተሸንፈዋል። ለዩናይትድ ውብ ቀን ነበር፣ ለብሩኖ ውብ ቀን ነበር፣ ለካሰሚሮ እና ለማይክል ካሪክም ውብ ከሰዓት ነበር። ውድ ጊዜውን ለመቆጠብና ሕይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።